ቡርሽ ቡርሽ ጥርሳችንን እንዳይበሰብስ ቡርሽ ከዳር ቡርሽ ከማል ጀርም ያስወግዳል አሁን ቡርሽ ቡርሽ ይከፈትልናል አብረን ቡርሽ ቡርሽ እንዘምራለን እሺ ቡርሽ ቡርሽ ጥርሳችንን ሁሌ ጣት ማታ ዙሪያውን ላይና ታች ቡርሽ እስኪጸዳ ቡርሽ ቡርሽ ጥርሳችንን እንዳይበሰብስ ቡርሽ ከዳር ቡርሽ ከማል ጀርም ያስወግዳል ቡርሽ ቡርሽ አንድ ላይ ከማማ አባባ ጠንካራ ይሁን ጥርሳችን ሲግናል ለሁላችን ቡርሽ 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 ዞትር ጠዋት ቡርሽ 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 ዞትር ማታ ቡርሽ 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 ንጹህ ትንፋሽ ቡርሽ 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 ውብ ፈገግታ ቡርሽ ወይኔ ቢልጮ ጉዶኝ ነበር ታውተር ዘን ቡርሽ ባለ ቢብዬ ዋጋዬን አገኘሁላችሁ እንዴ ቡርባሪ ቡርሽ በገዛ ጥርሴ ውስጥ ቤቱ ላይ ሰራ መሰላችሁ ታውልቀቀኝ ታው ስለዋ አይሰማም በቃ አልሰማም አለኝ ከዛ አስለቀሰኝ በጣም ነው ደግሞ የሚያመው ብትሉ ከዚያ ማለት ነው ሰፈራችን ውስጥ ማንን እንዳገኘው ገምቱ ማንን አገኘው መሰላችሁ ገምቱ ሚስተር ሲግናልን አገኘዋቸው ከዛ ሚስተር ሲግናል ሳቃስ ሰምቶ ቢልጮ ምን ሆነ ነው አለኝ ከዛ ቡርባሬ ከጥርሴ ገብቶ ተንሰራፍቶ የምበላውን እየበላ ፋፍቶና ተስፋፍቶ ገና አንድ ባንድ ጥርስን አረግፈዋለሁ እያለ እያስፈራራኝ ነው አልኩ ከዛ ሚስተር ሲግናል አይዞ ቢልጮ አይዞ አለና ይሄንን ሰጠኝ ይሄንን አያችሁ ይሄ ምንድነው ስለው ይሄ ቡርባሬን የሚያባርርልህ ፍሎራይድ የተሰኘ ንጥረ ነገር በውስጡ ያለው ሲግናል የጥርስ ሳሙና ነው አይለኝም መሰላችሁ ከዛ በጣም ደስ አለኝ ከዚህ ሁላችሁ ቡርሽ ቡርሽ እያልኩኝ እየዘመርኩኝ ከኢትዮጵያ ልጆች ጋር ጧትና ማታ በሲግናል የጥርስ ሳሙና ጥርሶችን ሳጸዳ ቡርባሬ ፈርቶኝ ፈረጠጠ አይ ቡርባሬ እድሜ ለሲግናል አባረርኩ ቡርሽ ቡርሽ ጥርሳችንን ሁሌ ጣት ማታ ዙሪያውን ላይና ታች ቡርሽ እስኪጸዳ ቡርሽ ቡርሽ ጥርሳችንን እንዳይበሰብስ ቡርሽ ከዳር ቡርሽ ከማል ጀርም ያስወግዳል ቡርሽ ቡርሽ አንድ ላይ ከማማ አባባ ጠንካራ ይሁን ጥርሳችን ሲግናል ለሁላችን ቡርሽ 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 ዞትር ጠዋት ቡርሽ 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 ዞትር ማታ ቡርሽ 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 ንጹህ ትንፋሽ ቡርሽ 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 ውብ ፈገግታ ቡርሽ እንደዚህ እጃችሁን ዘርጉ አሁን የጥርስ ብሩሽ ነው መሰጣችሁ ተቀበላላችሁ እስቲ ተቀበሉ አው ያዙ በቃ ያዙ እስቲ ወደ አፋችሁ ጠጋ ሳታወሩ ጠጋ እስቲ ወደ አፋችሁ እስቲ ቦረሽ ዶክተር ባክ ወደ መድረኩ ዶክተር እያቦራሽ ቦረሽ በዚህ ጋር ቦረሽ የፊታው ቦረሽ እስቲ ተግሞጥመጡ ቀስ ብላችሁ በቃ ጥርሳችሁን እንዴት እንደምትቦርሹ ላሳያችሁ ጥርሳችሁን ጣዋትና ማታ ሁሌ ከምግብ በኋላ መቦረሽ አለባችሁ ጥርሳችሁ ንጹህ ሆኖ ረጅም ጊዜ እንዲቆይ ጤናማ ሆኖ እንዲቆይ ጥርሳችሁን ከላይኛው ያለውን ጥርስ ወደ ታች እንደዚህ ወደ ታች ከታች ያለውን ደግሞ ወደ ላይ እንደዚህ ከዚህም ወደ ላይ መሃል ያለውን ደግሞ እንደዚህ ክብ ከላይም ክብ አድርጋችሁ ጣዋትና ማታ መቦረሽ እንዳትረሱ እሺ ጥርሳችንን ሁሉ ጊዜ መቼ ጣዋትና
ብሩሽና በጥርስ ሳሙና ምን ማድረግ እስቲ ቦረሽ ቡርሽ እዚህም ቡርሽ ማድረግ አለብን ትረሳላችሁ እንዴ ጥርሳችን ጧትና ማታ ከተወረሸ ጥርሳችን ምን ይሆናል ንጹህ እስቲ በሉ ነጭ ይሆናል ምን ይሆናል ጠንካራ ምን ይሆናል ምን ከተደረገ ንጹህ ትንፋሽ በሉ እስቲ ቦርሹ ጥርሳችሁን ቡርሽ አረ በደንብ ቦርሹ እንዴ ለስንት ደቂቃ ቡርሽ እስቲ ቦርሹ ቦርሽን ተግሞጠሞጥን እስቲ አሽቱት እስቲ ትንፋሻችሁን እስቲ አሽቱት ደስ አይልም ንጹህ ትንፋሽ እስቲ ንጹህ እስቲ ፈገግ በሉ እንደኔ እስቲ ፈገግ አቤት የሃሌሉያ ተማሪ ፈገግታ እኛ የሃሌሉያ ተማሪዎች ዘወትር ጠዋት ማታ ጥርሳችንን በጥርስ ብሩሽና በጥርስ ሳሙና ልንበርሽ ቃል አረጃችሁ የለም ቃል እንገባለን ለራሳችሁ አጨብጭቡ ዶክተር ያወራውን ሰምታል አይደል እሺ ጥርሳችንን እንዴት አድርገን ነው መቦረሽ ያለብን አለ ዶክተር ከላይ ለከታች ዶክተር ቅድም አስተምሮናል አይደል የተማረ እጁን ያሳየኝ በቃ ስለዚህ ዶክተር እንዳሳየን አሁን ያሳየናል እሱ ካሳየን ሽልማት ይሸለማል እሺ እስኪ ያሳየን ከላይ ያለው ወደታች ከታች ያለው ደግሞ ወደ ላይ ከዛ እዚህ ጋር ደግሞ ክብ ነው መልሶታል እንዴ መልሶታል ይሻለም አጨብጭቡለት አሞቃርጉና አጨብጭቡለት እሺ ጥርሳችንን ለስንት ደቂቃ መቦረሽ አለብን ለሁለት ታጨብጭቡለት መልሷል ቡርሽ ጥርሳችንን ሁሌ ጧት ማታ ዙሪያውን ላይና ታች ቡርሽ እስኪጸዳ ሰላም ስሜ ማረዲስ ይባላል ስለ ዛሬ ፕሮግራም በጣም ደስ ይላል ጥርስ መቦረሽ ለሁላችንም ጤንነት ነው እና በጣም ደስ ብሎናል በቀን ለጊዜ ቦርሻለሁ በመቦረሽበት ጊዜ ጥርሴ ጤንነት ያገኘዋል በጥርስ ቦርሽ ሲሆን ሲግናል ጨምሬ ከዛ በኋላ ጥርሴን ቦርሻለሁ ከዛሬ ፕሮግራም የተማርኩት ጥርሳችንን እንዳይቦረቦር እና ንጹህ እንዲሆን ተምሬያለሁ ሰላም የመጣት ካለላ ትምህርት ቤት ሲሆን ዛሬ በትምህርታችን የተዘጋጀው ዝግጅት በጣም ደስ የሚልና ለራቡቁ ተማሪዎች ተለያዩ ግንዛቤዎችን ተሰጠና በዛሬ ዝግጅት ላይ ጥርሳችንን መቦረሽ እንዳለብንና ጥርሳችንን ስንቦርሽ ማድረግ ያለብን ነገሮች ተረድቻለሁ ጥርሳችንን ያማረና ጽዱ እንዲሆንልን ቅድም በተዘጋጀው ፕሮግራም የተለያዩ ግንዛቤዎች ተሰጥተናል እነዚህን ግንዛቤዎች በመጠበቅ እኛ ተማሪዎች እነዚህን የጥርስ አቦራሽ ስልቶች በመጠቀም ጥርሳችን ንጹህና ጤነኛ እንዲሆን የተቻለንን ማድረግ እንዳለብንም ተረድቻለሁ
አውቃለሁ። እናም ደግሞ እኔ ከዚህ በፊት ጥርሴን መቦረሻው አንዴ ነበር። ከዛሬ ዝግጅት በኋላ ግን ጥርሴን ሁለቴ መቦረሽ እንዳለብኝና ጥርሴን ስቦርሽ ማገኛቸውን ነገሮች እንደተረዳው አውቃለሁ። አመሰግናለሁ። ሰላም፣ ስሜ አርሴማ ተስፋ ይባላል። የዛሬው ፕሮግራም ደስ ይል ነበር። እናም ጥርሳችንን ሁላችንም ሰዎች መቦረሽ እንዳለብን ተረድተናል። ፕሮግራሙ አሪፍ ነበር። አንድ ላይ ሄሎ የኢትዮጵያ ልጆች በዚህ በኩል በዚህ ሄሎ ሲግናል ስሜ ዛህራ አህመድ ይባላል። በጥቁር አንበሳ ስፔሻላይዝድ ሆስፒታል የ5ኛ ዓመት የጥርስ ህክምና ተማሪ ነኝ። የዛሬው ፕሮግራም ዓለም አቀፍ የአፍ ንጽህና አጠባበቅ ቀንን መሰረት ያደረገ ነው። ሁሌ በየዓመቱ ማርች 20 የሚከበር ፕሮግራም ነው እና ዛሬ ደግሞ ቦታችንን በሃሌሉያ የመጀመሪያ ደረጃ ትምህርት ቤት አድርገን የተካሄደ ያለ ፕሮግራም ነው። በጣም ደስ የሚል ቀን ነው። የአፍ ጤና አጠባበቅ ሀገራችን ላይ ብዙ የተሰራበት መሰራት ያለበት ነገር ነው። ስፔሻሊ ከልጅነት ጀምረን በደንብ መሰራት አለበት። እዚህ ላይ ወላጆች የልጆቻቸውን የአፍ ጤና በደንብ እንዲጠብቁ በዛው መልኩ ማስተላለፍ ፈልጋለሁና የአፍ ጤናችንን መጠበቅ የአፍን ጤና መጠበቅ ማለት የሙሉ ሰውነታችንን ጤና መጠበቅ ነው። በአሁኑ ሰዓት ብዙ ሰው ያልተገነዘበው ነገር አፍ ጤና ከሌላ ሰውነታችን ጋር የሚገናኝ አልመሰላቸውም። ግን በጣም ትልቅ ቁርኝት ስላለ የአፍን ጤና መጠበቅ ማለት ሙሉ ጤንነትን መጠበቅ ነው። ልጆችም ደግሞ ከዚህ እድሜያቸው ጀምረው አፋቸውን ጠዋትና ማታ ከቁርስ በኋላና ማታ ከራት በኋላ መቦረሽ አለባቸው። ስሜ ቢኒያም መስፍን ይባላል። ከጥቁር አንበሳ የስፔሻላይዝድ ሆስፒታል የጥርስ ህክምና ተማሪ ነኝ። ዛሬ እንግዲህ ማርች 20 ያው የአፍን ጤና ለልጆችና ለህብረተሰቡ የአፍ ጤና አጠባበቅ እንዴት እንደሆነ ለማስተማርና አዌርነስ ክሬት ለማድረግ አስበን ነው ዛሬ እዚህ የመጣ ነው። ፕሮግራማችን በጣም አሪፍ ነበረ። ያው እውቀት ማነስ ትንሽ አለ ስለ አፍ ጤና አጠባበቅ እኛ ሀገር እና እሱን እንዴት የአፍ ጤና አጠባበቅ ማስጠበቅ እንደምንችል እውቀቱን ለመፍጠር ነው ዛሬ እዚህ የመጣ ነው። እንዲሁም ደግሞ ያው ህፃናቶች ልጆች እንዴት የአፋቸውን ጤና መጠበቅ ይችላሉ የሚለውን ለማሳወቅ ነው ዛሬ የመጣ ነው። ማስተላልፈው መልእክት ያው ሁላችንም ዛሬም ከዚህ በፊትም ስንናገር የነበረው ጠዋትና ማታ በቀን አትሊስት 2 ጥርሳቸውን ልጆች እንዲቦርሹ እንመክራለን። በተቻለ መጠን ደግሞ ጣፋጭና እነዚህ ለስላሳ ምግቦችን እንዲያስወግዱ ህፃናቶችን ልጆችን እንመክራለን። ይሄ ደግሞ ችግሩ ምንድነው? ጥርስ የመቦርቦር ችግር እኛም ክሊኒክም የምናየው ምንሰራላችሁ ልጆች ጥርሳቸው ተቦርቦሮ ይመጣል፣ ህመም ይኖራቸዋል። እሱን አቮይድ ለማድረግ እሱን ደግሞ ለማስቀረት ጣፋጭ ነገሮችን ማስወገድ በተቻለ መጠን ከምግብ በኋላ ደግሞ አፋቸውንም ቢግሞጠሞጡ በውሃ የተግሞጠሞጡ ቢተፉ የጥርሳቸውን ጤና ለማስጠበቅ ይረዳቸዋል ማለት ነው። ዛሬ እንግዲህ ሃሌሉያ ትምህርት ቤት ነው ያለነው ከኢትዮጵያ ልጆች ጋር ጤና ማህበር ባለሙያዎች ጋር አብረን በመሆን ከጤና ጥበቃ ሚኒስቴር ጋር በመሆን ልጆችን ስለ ጥርስ ጤና እያስተማርን እንገኛለን። ይሄ በጣም አስፈላጊ ነገር ነው። ወላጆች ልጆችን ጥርስን በሳሙና ጠዋትና ማታ ማጽዳት ማስለመድ ባህሉን ማሳደግ አለብን። ልጆች በተለይ በአሁኑ ሰዓት የተለያየ አክሰስ አላቸው። ስኳር፣ ጣፋጭ፣ ከረሜላ፣ ብስኩት የተለያዩ ነገር ይበላሉ። ጥርሳቸው በልጅነታቸው ከተጎዳ ኢቭን ገና ለጋ ባለው ሚልክ ቲዝ እንኳን ቢጎዳ እያደጉ በሚሄዱበት ሰዓት የተለያዩ የጥርስ ችግሮችን ያመጣል። ከውበት ጋር የተለያየ ችግር ያመጣል። ስነልቦናቸውን ይጎዳል። ከዛም በማለፍ የጥርስ ህመም እንግዲህ ብዙ ሰው ያውቃል። ጥርስ ማስነቀል፣ ጥርስ መታመም፣ ኢንፌክሽን፣ ከትምህርት ቤት መቅረት ዘርፈ ብዙ ወጪዎችንም ያመጣልና ያ በቀላሉ ጥርስን በሳሙናና በብሩሽ በማጽዳት ጠዋትና ማታ ማጽዳት መከላከል የሚቻል ነው። ይሄን ነገር ቤተሰብ አትኩሮት ሰጥቶ ልጆቹን ማስተማር አለበት። ጥርስን በሳሙናና በብሩሽ ማስለመድ ጥሩ ነው። የሚለምድ ነገር የለውም። ጥሩ ጠረን፣ ጥሩ ጥርስ፣ ጠንካራ ጥርስ፣ በረዶ የመሰለ ጥርስ፣ ኢንፌክሽን የሌለበት ጥርስ ብቻ ነው ውጤቱ ነውና ያንን ባህል አድርገን ልጆችን እናስተምር ነው የምለው። በዚህ ሰዓት እንደ ኢትዮጵያ ሲግናል የጥርስ ሳሙናን በየቦታው በቀላሉ እንዲገኝ ከማድረግም አልፎ
የግንዛቤ ስራ እየሰራ ይገኛል። ከጤና ጥበቃ ሚኒስቴር ጋር ከጤና ባለሙያዎች ማህበር ጋር በመሆን ከተለያዩ ሚዲያ አካላት ጋር ከኢትዮጵያ ልጆች ጋር በመሆን ወደ 288 ትምህርት ቤቶችን እንደ ኢትዮጵያ በዚህ ሰዓት የዓለም አቀፍ የጤና ቀንን በማስመልከት በዚህ ወር እያስተማረ ይገኛል። እኛም በቤታችን ልጆችን ጥርስን በአግባቡ በሳሙናና በብሩሽ እንዲፍቁ እናስተምር ለማለት እወዳለሁ። የዓለም የአፍ ጤና ቀን የዝግጅቱ ስፖንሰር ሲግናል